ሰላም ጤና ይስጥልኝ ውድ የንጋት ቢዩቲ ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም ልዩ የሆነ ቪዲዮ ይዤላችሁ መጥቻለሁ። ብዙዎቻችን ለፊት ክሬም ውድ ዋጋ እናወጣለን። ዛሬ ግን በቤታችን በሚገኝ ብርቱካን እንዴት ቆዳችንን የሚያለመልም ጥቁር ነጠብጣቦችን የሚያጠፋና ፊታችንን እንደ መስታወት የሚያበራ ክሬም እንደምናዘጋጅ አሳያችኋለሁ። ብርቱካን በውስጡ ከፍተኛ የቫይታሚን ሲ ይዘት ስላለው ቆዳችንን እንዲታደስ የሞቱ ቆዳዎችና ሴሎች እንዲወገዱ ይረዳል። ዛሬ ለቀንና ለማታ የሚሆን ሁለት የተለያዩ ክሬሞችን ነው የምንሰራው። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ንጹህ ብርቱካን ወስድና ልጣጩን በጥንቃቄ እንልጣለን። የብርቱካን ልጣጭ ከውስጡ ጭማቂ በላይ ለቆዳ ጠቃሚ የሆነ ዘይት አሉት። በመቀጠል ይህን ልጣጭ በሩዝ ውሃ እንፈጨዋለን። የሩዝ ውሃ በራሱ የጃፓንና የኮሪያ ሴቶች ለቆዳቸው ጥራት የሚጠቀሙበት ትልቅ ሚስጥር ነው። ቆዳን ያጠራል፣ ቀዳዳዎችን ያጠባል፣ እንዲሁም ፊት ላይ የሚወጡ መስመሮችን ይከላከላል። ሁለቱን አንድ ላይ እንፈጨዋለን። በደንብ መፍጨቱ እርግጠኛ ስንሆን በወንፊት ካጠለልን በኋላ ለሁለቱም ክሬሞቻችን መነሻ የሚሆን ድንቅ ጭማቂ እናገኛለን። ከዚህ በፊት የብርቱካን ልጣጭ ተጠቅማችሁ ታውቃላችሁ? እስቲ መልሳችሁን በኮሜንት ሴክሽን ላይ አሳውቁኝ። አሁን ወደ መጀመሪያው ስራችን እንሄዳለን። የቀን ክሬም ዓላማው ፊታችንን ቀኑን ሙሉ ከብክለትና ከድርቀት መከላከል ነው። በአንድ ንጹህ ዕቃ ላይ 3 ማንኪያ ብርቱካን ጭማቂውን እንጨምራለን። በመቀጠል የሚገዛውን ፍሬሹን ሳይሆን የሚገዛውን ሬት እንጨምርበታለን። የሬቱ ጄል የምንሰራው ክሬሚ የሆነ መልክ እንዲኖረውና ቆዳችን እንዳይቆጣ ያደርጋል። በመጨረሻም ግሊሰሪ እንጨምራለን። ግሊሰሪ አየር ላይ ያለውን እርጥበት ወደ ቆዳችን በመሳብ ፊታችን ቀኑን ሙሉ እንዳይደርቅ ያደርጋል። እነዚህን በሚገባ አዋህደን ስንጨርስ የሚገርም የቀን ክሬም ይወጣልናል። እና ቤተሰቦቼ አዳዲሶች ሰብስክራይብ ያደረጋችሁ፣ ነባሮች ደግሞ ቪዲዮን በላይክ እየጀመራችሁ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ ደግሞ የደወል ምልክቷን መጫን እንዳዘነጉ። አሁን ደግሞ ወደ ሁለተኛው ቪዲዮአችን እንሄዳለን። ቀጥሎ የምናዘጋጀው ለማታ የፊት መንከባከቢያ የሚሆነን ክሬም እናዘጋጃለን። አብራችሁን ቆዩ። አሁን ደግሞ ቆዳችን በእንቅልፍ ሰዓት ራሱን እንዲያክም የሚረዳውን የማታ ክሬም እንሰራለን። በቀረው የብርቱካን ጭማቂ ላይ እርጎ እንጨምራለን። በእርጎ ውስጥ ያለው የላክቲክ አሲድ ቆዳችን እንዲቀላ ያደርጋል። ጥቂት የሎሚ ጠብታዎች ደግሞ ጥቁር ነጠብጣቦችን ያጠፋል። እዚህ ጋር ነው ዋናው ሚስጥር ያለው። ጥቂት እርድና ቫይታሚን ኤ። በተለይ መቅላት ለሚፈልጉ ሰዎች እርድና ቫይታሚን ኤ ሲቀላቀል የሚገርም ውጤት ነው የሚገኝበት። እርድ ቆዳ ላይ ያሉ ባክቴሪያዎችን ይገላል። ቫይታሚን ኤ ደግሞ ቆዳን ወጣት ያደርጋል። ይሄንን ክሬም ሁል ጊዜ ማታ ማታ ፊታችን ተቀብተን እናድራለን። ይሄ ቀኑ ሙሉ ሲዝል የዋለን በፀሐይ ሲጎዳ የዋለን ቆዳ ክሬሙ ሌሊቱ ሙሉ ፊታችንን ሲያክም ያድራል። በመጨረሻም ሁሉንም ግብአቶችን በቆንጆ አድርጌ አቀላቅለዋለሁ። በደንብ ማዋሃዴን እርግጠኛ ስሆን ንጹህና ደረቅ ወደሆነ እቃ ውስጥ እጨምረዋለሁ። በመጨረሻም እነዚህን ክሬሞች እንዴት ለምን ያህል ጊዜ ማቆየት እንዳለብን እንይ። ክሬሞቹ ምንም አይነት ኬሚካል ወይም መከላከያ የሌላቸው ተፈጥሯዊ ውህዶች በመሆናቸው የግድ ፍሪጅ ውስጥ መቀመጥ አለባቸው። በፍሪጅ ውስጥ ማድረጋችን ክሬሙ እንዳይበላሽ ከማድረጉም በላይ ቀዝቃዛ ክሬም ፊት ላይ መቀባት የደም ዝውውርን በማፋጠን ቆዳችን ይበልጥ እንዲነቃቃና ቀዳዳዎች እንዲጠቡ ይረዳል። የቀን ክሬሙ በሬት ጄል እና በግሊሰሪን የተሰራ ስለሆነ ፍሪጅ ውስጥ ከ10 እስከ 15 ቀን ድረስ በቆንጆ ሁኔታ ይቆያል። የማታው ክሬም እርጎ ያለበት ስለሆነ ቶሎ የመበላሸት ባህሪ ስላለው ይሄኛው ክሬም ከ5 እስከ 7 ቀን ብቻ ቢቆይ ይመረጣል። ሁልጊዜ ክሬሙን ከእቃው ውስጥ ስናወጣ በንጹህ ማንኪያ ወይም እጃችሁ ደረቅ መሆኑን አረጋግጡ። ይህም ባክቴሪያ እንዳይገባና ክሬሙ ለረጅም ጊዜ እንዲቆይ ይረዳል። በየሳምንቱ ትኩስ ብታዘጋጁት ደግሞ ለቆዳችን የሚሰጠው ጥቅም እጅግ የላቀ ይሆናል።
አጠቃቀሙ ስናይ በጣም ቀላል ነው። የቀን ክሬሙን ጠዋት ፊታችንን ታጥባችሁ ተቀቡት። ከላዩ ላይ የፀሐይ መከላከያ ብታደርጉበት ይመረጣል። የማታው ደግሞ ከመተኛታችሁ በፊት ተቀብታችሁ ጠዋት በለስላሳ ሳሙና መታጠብ ነው። ይህንን ብርቱካንና ሎሚ ያለበትን የማታ ክሬም በፍጹም ቀን ላይ እንዳትጠቀሙት። አሁን ባልኳችሁ መንገድ ሁለቱንም ክሬም አዘጋጅታችሁ እውነቴን ነው የምላችሁ በአንድ ሳምንት ውስጥ የሚገርም ለውጥ ነው የምታገኙበት። ፊታችሁን እያያችሁት ነው ቀን በቀን እየተለወጠ የምታገኙት። በአንዴ በሁለት ሶስተኛ ቀን ላይ በቃ ሌላ ታሪክ ነው የሚፈጠረው። ስለዚህ በደንብ አድርጋችሁ ተከታትላችሁ ተቀቡት። የማታውን በማታ የቀኑን በቀን ምንም ችግር የለም። ሁሉም ተፈጥሯዊ ነው፣ በቤት የተዘጋጀ ነው፣ ከኬሚካል ነፃ ነው። ውድ ክሬሞችን ከመግዛት እንደዚህ በቀላሉ ያዘጋጃችሁ ፊታችሁን ተንከባከቡ። ለራሳችሁ ጊዜ ስጡ ቤተሰቦቼ። እና ይህንን ይመስላል የዛሬው ቪዲዮ ከተመቻችሁ አሁንም በድጋሚ ላይክ እያደረጋችሁ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁን። ለሌሎች እንዲደርስ ደግሞ ሼር በማድረግ ቤተሰብነታችሁንና አብሮነታችሁ አይለየን እንላለን። በቀጣይ እንድንሰራላችሁ የምትፈልጉት ማንኛውንም አይነት የውበት መንከባከብ የሚሆን የሰውነት ክብደት ዙሪያ የምትጠይቁ ጥያቄ ካለ በማንኛውም ሰዓት ዝግጁ ነን። ቤተሰቦቼ ለዛሬ ይዘን የመጣ ነው እንግዲህ ይህንን ይመስላል። እስከ ሳምንት መልካም ሳምንት፣ ደህና ቆዩን።